ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ትንታኔዎችን ይዤላችሁ ቀርባለሁ። በዛሬው ቆይታችን ሁለት አንኳር ጉዳዮችን የምንዳሰስ ይሆናል። የመጀመሪያው አጀንዳችን የሆነው የግብጽ ጦር በኢትዮጵያ ላይ ከበባ ለማድረግ የሚያስችለው አዲስ የጦር እንቅስቃሴ መጀመሩን የሚያሳይ መረጃ ሚድል ኢስት ይዞ ወጥቷል። ሚድል ኢስት ይዞ በወጣው ዘገባ ላይ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ኢትዮጵያ የህዳሴ ግድቡን መገንባቷ ጋር ተያይዞ በኢትዮጵያ ላይ ወታደራዊ እርምጃን ጨምሮ ሊወስዱ እንደሚችሉ ከገለጹ ከቀናት በኋላ የግብጽ ጦር እንግዲህ በኢትዮጵያ ላይ ከበባ ለመጀመር የሚያስችለውን እንቅስቃሴ መፈጸሙን የሚያሳዩ ዘገባዎች እየወጡ ይገኛሉ። ሚድል ኢስት ይዞት የወጣው ዘገባ ምን ይዞ መጣ? የግብጽ ጦር ከሚያደርገው ከበባ ጋር ተያይዞ ጅቡቲ እንዲሁም ደግሞ ኤርትራ ተሳታፊ አካላት እንደሆኑ ጭምር እየተገለጸ ይገኛል። ከወራት በፊት ግብጽ፣ ኤርትራ እንዲሁም ደግሞ የሳውዲ መንግስት በጋራ በመሆን የቀይ ባህር ደህንነትን እናስጠብቃለን በማለት በቀይ ባህር ዳርቻ ላይ የፈጠሩት ወታደራዊ ጥምረትም የዚያው አካል እንደሆነ ጭምር እየተነገረ ይገኛል። በዚህ ጉዳይ ላይ ትንታኔ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የአሜሪካ መንግስት ያስቀመጠው ቀነ ገደብ ተጠናቋል። በዚህም ምክንያት የአሜሪካ መንግስት የሚወስደው ውሳኔ ለኢትዮጵያ እጅግ አስገራሚ እየተባለ እድልን ይዞላት እንደሚመጣ እየተነገረ ይገኛል። የአሜሪካ መንግስት ያስቀመጠው ቀነ ገደብ ምንድን ነው? ከዚህ ቀነ ገደብ መጠናቀቅ ጋር ተያይዞም ደግሞ በኢትዮጵያ ላይ የጠላት ስራቸውንም ደግሞ የተለያዩ ሴራዎችን እያጠመዱ የሚገኙት ግብጽና ኤርትራ ማዕቀብ ሊጣልባቸው እንደሚቻል ጭምር እየተገለጸም ይገኛል። ለግብጽና ለኤርትራ መንግስት መጠቀሚያ ሆኖ የቆየው የጀነራል ብርሃን ጦርም የአሜሪካ መንግስት የማዕቀብ አካል ሊሆን እንደሚችል ጭምር ተገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ በዚህ ጉዳይ ላይ የሰጡት መግለጫ ላይ ተንተርሰን ደግሞ ኢትዮጵያ በአሜሪካ መንግስት እንቅስቃሴ ልታገኝ የምችለው ድል እና የግብጽና የኤርትራ መንግስት ላይ ከአሜሪካ እየሰሙት ያልተጠበቀ ዜናን በተመለከተም ዝርዝር የሆኑ ሀሳቦችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ዩቲዩብ ቻናሌን የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ዝርዝር መረጃዎቹ ተሻገርኩኝ። አብራችሁን ቆዩ። በዛሬው ቆይታችን የመጀመሪያው ዘገባችን የሆነው ሚድል ኢስት ይዞት የወጣው ዘገባ ነው። ሚድል ኢስት ይዞት በወጣው ዘገባ ላይ የግብጽ መንግስት በሰሞኑ በተደጋጋሚ ኢትዮጵያ ቀይ መስመሩን አልፋለች፣ ግብጽ ደግሞ ወታደራዊ እርምጃን ጨምሮ የተለያዩ ዲፕሎማሲያዊ እርምጃዎችን በኢትዮጵያ ላይ ትወስዳለች፣ ትዕግስታችን ተሟጣል የሚሉ አይነት ይዘት ያላቸው መልእክቶችን በግብፁ ፕሬዚዳንት አብዱል ፈታህ አልሲሲ እንዲሁም ደግሞ በግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በኩል ሲያስተላልፉ ቆይተዋል። ታዲያ እነዚህ ሁሉ እንቅስቃሴዎችን ተከትሎ የግብጽ መንግስት በኢትዮጵያ ላይ የከበባ አካሄድን ወይም ደግሞ ኢትዮጵያ ላይ ከበባ ለመፈጸም የሚያስችሉት እንቅስቃሴን ከኢትዮጵያ ጋር በቅርብ ርቀት የሚገኙ ድንበርን የሚጋሩ ሀገራት ጋር መጀመሩንም የተለያዩ መረጃዎች እየገለጹ ይገኛሉ። ከነዚህ መረጃዎች መካከልም ናሽናል የተባለ የሚዲያ ተቋም ባሳለፍነው ሳምንት የግብጽ መንግስት የኤርትራ አሰብ ወደብን እንዲሁም ደግሞ በጅቡቲ ኢትዮጵያ ከፍተኛ የተባለ የገቢ ወጪ ንግድ እንቅስቃሴዋን የምታካሄድበት የዶራሌ ወደብ ላይ ጭምር የወደብ ልማትን መሰረት ያደረጉ ስምምነቶችን መፈጸማቸውን ተገልጿል። ከዚህ ጉዳይ ጋር በተያያዘ የተለያዩ ሀሳቦች የተነሱ ቢሆንም ናሽናል የተባለው ሚዲያ ያወጣውን ጽሑፍ ጅቡቲ በተግባር አረጋግጣለች። ከግብጽ ጋር የሁለትዮሽ ስምምነት መፈራረሟም ነው የተነገረው። በዚህ ጉዳይ ላይ የኤርትራ መንግስት ሐሰተኛ ግምቶችን መነሻ በማድረግ የተሰራጨ መረጃ ነው ቢልም ሚድል ኢስት ግን ይዞት በወጣው መረጃ መሰረት የግብጽ መንግስት የኤርትራና የጅቡቲ መንግስትን በመጠቀም በኢትዮጵያ ላይ ከበባ ለመፈጸም ከሚያደርገው እንቅስቃሴ በተጨማሪ በቀይ ባህር ዳርቻ ላይ የተለያዩ ወታደራዊ እንቅስቃሴዎችን በማድረግ የቀይ ባህር ዳርቻ ላይ የሚገኙ ሀገራትን በማሳተፍ ጭምር ኢትዮጵያ ላይ ወታደራዊ ከበባ ለማድረግ እንቅስቃሴ መጀመሩን የሚገልጽ መረጃን አጋርቷል። ሚድል ኢስት ባጋራው እንቅስቃሴ መሰረት የግብጽ ጦር እያደረገ ባለው እንቅስቃሴ የጦር መርከቦችን በመጠቀም ኢትዮጵያ ላይ ያነጣጠረ ከበባን ወይም ደግሞ ኢትዮጵያ ላይ ያነጣጠረ ጥቃትን ለመፈጸም የሚያስችለው ስትራቴጂካዊ ቦታዎችን ለመቆጣጠር የሚያስችል እርምጃውን አጠናክሮ መቀጠሉ ነው እንግዲህ የገለጸው። ከዚህ ጋር በተያያዘ ግብጽ በሰሞኑን የእስራኤል መንግስት ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ከሰጠበት ቅስፈት ጀምሮ ግብጽ እጅግ ከፍተኛ የተባለ ግራ መጋባት ውስጥ ገብታ ቆይታለች። ለዚህም ማሳያ የሚሆነው በአሁኑ ጊዜ የራስ ገዟ ሶማሌላንድን የሉዓላዊ አገርነት እውቅናን የሚቃወሙ ሀገራትን የተቃውሞ ሀሳባቸውን እንዲያንጸባርቁ ወይም ደግሞ የራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅናን ውድቅ እንዲያደርጉ የሚያስችሉ ዘመቻዎችን እየመራች የምትገኘው ግብጽ መሆኗ ነው። ግብጽ የራስ ገዟ ሶማሌላንድን የሉዓላዊ አገርነት እውቅናን የምትቃወሙ ደግሞ ከራሷ የብሔራዊ ጥቅም አንጻር ብቻ ሳይሆን ግብጽን እንቅስቃሴ እየተቃወመች ያለችበት ዋነኛው ምክንያት ለረጅም ዘመናት ኢትዮጵያ ወደ ቀይ ባህር እንዳትጠጋ በተናጠል ስታደርገው ከነበረው እንቅስቃሴ በተጨማሪ
በተጨማሪ ጅቡቲን፣ ኤርትራንና ሱዳንን በማሳተፍ ኢትዮጵያ ላይ የጀመረችው ዘመቻ ውጤት አልባ እንዳይሆን እንዲሁም ደግሞ ግብጽ በህዳሴ ግድቡ የደረሰባትን አይነት ተመሳሳይ ውርደትና ሽንፈት በቀይ ባህሩ ላይ እንዳይደከምና ኢትዮጵያ በአፍሪካ ቀንድ ብቻ ሳይሆን በመላው አፍሪካ ላይ ሀያል የሆነች ሀገር መሆኗን እንዳታስመሰክር በሚያደርጉት ጥረት ላይ ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ስታገኝ በእስራኤልና በራስ ገዟ ሶማሊላንድ መካከል የተደረሰው ስምምነት በኢትዮጵያና በራስ ገዟ ሶማሊላንድ መካከል ከዚህ ቀደም ተደርሶ የነበረው የ20 ኪሎ ሜትር የቀይ ባህር ዳርቻ የሊዝ መሬት የ50 ዓመት ኪራይንም የሚያካትት መሆኑና ኢትዮጵያ የደረሰችበትን ስምምነት በምንም አይነት መልኩ እስራኤል የማደናቀፍ ፍላጎትም ሆነ የማደናቀፍ አይነት አካሄድ እንደሌላት በመረዳታቸው ምክንያት ሉዓላዊ አገርነት እውቅናን ያገኘችው ራስ ገዟ ሶማሊላንድ ለኢትዮጵያ ወደቧንና የቀይ ባህር ዳርቻን አሳልፋ ትሰጣለች የሚለው ስጋት የግብጽ መንግስትን ከምን ጊዜውም በተለየ መልኩ በአፍሪካ ቀንድ ላይ አዲስ እንቅስቃሴ እንዲጀምር እንዲሁም ደግሞ በቀይ ባህር ላይ አዲስ እንቅስቃሴ እንዲጀምር አስገድዶታል። የግብጽ መንግስት እያደረገ ባለው እንቅስቃሴ ዳዲያ የቀይ ባህር ወታደራዊ ኃይልን ማደራጀት ወይም ደግሞ በቀይ ባህር ዙሪያ ከሚገኙ ሀገራት እንደ ኤርትራና የሳውዲ መንግስት ጋር በጋራ በመጣመር ጭምር ከቅርብ ጊዜ ወዲህ ደግሞ ከጅቡቲ ጋር ጭምር በፈጠሩት የሁለትዮሽ ግንኙነት አማካኝነት ወታደራዊ ኃይላቸውን በማጠናከር ኢትዮጵያ ወደ ቀይ ባህር እንዳትገባ የሚያደርጉትን ጥረት ለማጠናከር የሚያደርጉት እንቅስቃሴ ላይ እንደና አሜሪካና እስራኤል ያሉ ሀያላን ሀገራት ከኢትዮጵያ ጎን መሰለፋቸው እንቅፋት ስለሆነባቸው የግብጽ መንግስት አሁን ላይ አስቻ የሆኑ ሁኔታዎችን በአፍሪካ ቀንድ ላይ በመፈለግ ጭምር እንደ ኤርትራና ጅቡቲ ባሉ ሀገራት ላይ በሚያረጋቸው የወደብ ልማት የሚል ሽፋን በተሰጣቸው እንቅስቃሴዎች ላይ የጦር መርከቦቹን በማስፈር ወታደሮቹን በማስፈር ሄሊኮፕተሮችን ጭምር በማስፈር ኢትዮጵያ ላይ ለረጅም ዘመናት ሲመኙት የነበረውን የከበባ እንቅስቃሴን ለማድረግ የሚያስችሉ መንደርደሪያዎችን እያደረገ መሆኑን ሚድል ኢስት ይዞት በወጣው ዘገባ ላይ ገልጿል። የግብጽ መንግስት በነገራችን ላይ ኢትዮጵያን ከቀይ ባህር ለማስቀረት ኢትዮጵያ በአባይ ውሃ ላይ የወሰደችውን የበላይነት ለማደናቀፍ በሚያደርገው ጥረት ላይ የአረብ ሊግን ሁነኛ መጠቀሚያ አድርጎ የተለያዩ እንቅስቃሴዎችን ሲያደርግ ቆይቷል። በአረብ ሊግም በአፍሪካ ህብረትም በተለያዩ ዓለም አቀፍ ተቋማት ጭምር የግብጽ መንግስት ሲያደርግ የነበረው እንቅስቃሴ ግን ሳይሳኩለት ቀርቶ ኢትዮጵያ ከ13 ዓመታት የትጋት እንዲሁም ደግሞ የጥንካሬ የብርታት ዓመታት በብዙ ፈተናዎች በመፈተን ውስጥ ችሎ በማለፍ ሂደት የህዳሴ ግድቡን ገንብታ አጠናቃ አሁን ላይ ደግሞ የኢትዮጵያ ህዳሴ ግድቡ በተገነባባት የብሔራዊ አንድነትና መነቃቃትን በመያዝ ወደ ቀይ ባህር የምታደርገውን ጉዞ አጠናክራ መቀጠሏ ለግብጽ ከፍተኛ ስጋትን ጥሎባታል። ከዛም በተጨማሪ ኢትዮጵያ ወደ ቀይ ባህር ከመግባትም ባለፈ ደግሞ በቀይ ባህር ዳርቻ ላይ በአፍሪካ ቀንድ ከሚገኙ ሀገራት ጋር ባላቸው የሁለትዮሽ ግንኙነት ሀያልነታቸውን የገነቡ የዓለማችን ሀያላን ሀገራት እንደነ እስራኤል፣ አሜሪካ፣ ሩሲያ ያሉ ሌሎች ሀገራት ጭምር የተባበሩት አረብ ኤምሬትን ጨምሮ ከኢትዮጵያ ጋር ያላቸው የሁለትዮሽ ግንኙነት ከዲፕሎማሲ በተጨማሪ ደግሞ በወታደራዊ ጥምረት ጭምር መጣመሩን ተከትሎ ግብጽ አሁን ላይ ለራስ ገዟ ሶማሊላንድ የተሰጣት የሉዓላዊ ሀገርነት እውቅና ላይ አሜሪካም የተባበሩት አረብ ኤምሬትን ጨምሮ ሌሎች ሀያላን ሀገራት ጭምር እያደረጉት ያሉት ድጋፍ ለግብጽ እጅግ ፈታኝ መሆን የሚችልበት ሁኔታ ላይ በመድረሱ የግብጽ መንግስት ኢትዮጵያን ከቀይ ባህር ለማስቀረት ብቸኛ አማራጭ አድርጎ ኢትዮጵያን በወታደራዊ አካሄድ ከበባ ለመፈጸም የሚያስችሉ እርምጃዎችን መጀመሩ ነው እንግዲህ እየተገለጸ የሚገኘው። የግብጽ መንግስት በኢትዮጵያ ላይ የጀመረው የከበባ እንቅስቃሴን አስቀድሞ ከወራት በፊት የኤርትራ መንግስት ግብጽና ሳውዲ በጋራ በመሆን የቀይ ባህር ዳርቻ እናስጠብቃለን በማለት የቀይ ባህር ዳርቻ ላይ የሚገኙ ሀገራት የባህር መርከቦቻቸው ወይም ደግሞ የባህር ኃይላቸውን ልምምድ አድርገው ነበር። በዛ ልምምድ ላይ ኢቭን የባህር ዳርቻ የሌላቸው የባህር በር የሌላቸው ወደብ የሌላቸው የዓለም ሀገራቶችን ጭምር በመጋበዝ ጭምር እዛ መድረክ ላይ እንዲሳተፉ አድርገዋል። ኦቨርኦል ግን የነበረው ታርጌታቸው ኢትዮጵያን ወደ ቀይ ባህር እንዳትጠጋ ሀያላን ሀገራት የሚሰጧትን ድጋፍ ጭምር በማስቀረት ኢትዮጵያን ከቀይ ባህር ለማራቅ የሚያደርጉትን እንቅስቃሴ አጠናክረው መቀጠል እንደነበረም ሲገለጽ ቆይቷል። ታዲያ የግብጽ መንግስት አሁን ላይ በኢትዮጵያ ላይ ወታደራዊ ከበባ ለማድረግ ምን ስትራቴጂካዊ አካሄዶችን እየተጠቀመ ይገኛል የሚለው ጉዳይ ደግሞ እጅግ አነጋጋሪ ጉዳይ ነው። የግብጽ መንግስት በኢትዮጵያ ላይ ወታደራዊ ከበባ ለማድረግ ከአረብ ሊግ እስከ ተባበሩት መንግስታት ድርጅት ከአፍሪካ ህብረት ሌሎችም ዓለም አቀፍ ተቋማትን ጭምር በማሳተፍ በኢትዮጵያ ላይ ክስ ሲመሰርት የተለያዩ እንቅስቃሴዎችን ሲያደርግ ቆይቶ አሁን ላይ በኢትዮጵያ ላይ ከበባ ለመፈጸም የሚያስችሉት 3 ስትራቴጂካዊ የሆኑ አጋር ሀገራትን አጋር አድርጎ ወይም ደግሞ ወዳጅ አድርጎ በዲፕሎማሲ ጥምረት በሚል ሽፋን ወታደራዊ ጥምረትን ፈጥሮ እየተንቀሳቀሰ መሆኑ የሚታወቅ ነው። ለዚህ መነሻ የሚሆነው ደግሞ በሱዳን ያለው የእርስ በርስ ጦርነት በኢትዮጵያ
በኩል ከበባ ለመፈጸም አስቻይ የሆነ ሁኔታን አልሰጠውም ለግብጽ መንግስት። ይህ የሆነበት ዋነኛ ምክንያት የጀነራል አልቡርሃን ደጋፊ እንደሆነ የግብጽ መንግስት የሚታወቅ ነው። ታዲያ የጀነራል አልቡርሃን ጦር ወይም ደግሞ የሱዳን ጦርን በመደገፍ የግብጽ መንግስት የኢትዮጵያ ድንበር አካባቢዎች ድረስ በመጠጋት ኢትዮጵያ ላይ ከበባ ለመፈጸም ሲያደርግ የነበረውን እንቅስቃሴ ፈጥኖ ደራሽ ኃይሉ ባልተጠበቀ መልኩ አደገኛ የሚባሉ የጦር እርምጃዎችን በመውሰድ በጣም ስትራቴጂካዊ የተባሉ የሱዳን አካባቢዎችን በመቆጣጠር ጭምር በግብጽ እና በሱዳን መንግስት መካከል የተፈጠረው ውጥረት ምንም ለውጥ የማያመጣና ኢትዮጵያ ላይ ጥቃት ለመፈጸም የሚያስችል አይነት እድልን የሚሰጥ አለመሆኑን መረዳታቸውን እንግዲህ የተለያዩ ምንጮችም ሲገልጹ ቆይተዋል። አሁን ላይ እኛም እያስተዋልን ባለነው አማካኝነትም እንደዚህ አይነት እድሎች እንደሌሉ ጭምር ነው እየተገለጹ የሚገኙት። ሁለተኛው አጀንዳችን የአሜሪካ መንግስት ለዲሴምበር 31 በሱዳን የእርስ በርስ ግጭት ላይ ያስቀመጠው ቀነ ገደብ ተጠናቋል። ይህንንም ተከትሎ የአሜሪካ መንግስት አደገኛ የተባሉ ማዕቀቦችን በሱዳን ላይ እንዲሁም ደግሞ የሱዳን ጦርነት ላይ እየተሳተፉ የሚገኙ ሀገራት ላይ ይወስዳል ተብሎ እየተጠበቀ ይገኛል። በነገራችን ላይ በሱዳን ያለው የእርስ በርስ ጦርነት ላይ የአሜሪካ መንግስት፣ ሳውዲ አረቢያ እንዲሁም ደግሞ ግብጽ በጋራ በመሆን የእርስ በርስ ግጭቱን ለመፍታት ከፍተኛ ጥረት ሲያደርጉ እንደነበርና የሰላም ስምምነት እንዲፈጸም ጥረት ሲያደርጉ ቆይተዋል። ግብጽ የዚህ አካል ሆና በአንድ ጎን እየተሳተፈች፣ በሌላኛው ጎን ደግሞ የሱዳን የእርስ በርስ ጦርነት እንዲቀጥልና የጀነራል አልቡርሃን ጦር የፈጥኖ ደራሽ ኃይሉን በማሸነፍ ጭምር ስልጣን ላይ ሆኖ ሱዳንን እንዲመራ፣ ከዛ ደግሞ ግብጽ በኢትዮጵያ ላይ በአፍሪካ ቀንድ ላይ የምታስበውን የፖለቲካ ሴራ ለመፈጸም የሚያስችል እድልን ለመጎናጸፍ የምታደርገውን ጥረት አጠናክራ እየቀጠለች ትገኛለች። በሁለት ቦታ እየረገጠች የምትገኘው ግብጽ ታዲያ አሁን ላይ አሜሪካ ያስቀመጠችው እስከ ዲሴምበር 31 2025 ድረስ ያስቀመጠችው የቀነ ገደብ መጠናቀቅን ተከትሎ አሜሪካ ማዕቀብ ልጥልባቸው ትችላለች ተብሎ ከሚታሰቡ ሀገራት መካከል ግብጽና ኤርትራ ቀዳሚዎቹ ሆነዋል። ይህ ደግሞ ለኢትዮጵያ አስገራሚ የተባለ እድልን ይሰጣታል። በዚህ ጉዳይ ላይ የሚነሱ ሀሳቦች ምንድን ናቸው የሚለውን ደግሞ አስቀምጥላቸዋል። በሱዳን የቀጠለው የእርስ በርስ ጦርነት በሰብአዊ ተኩስ አቁም ስምምነት እንዲቋጭ አሜሪካ ያስቀመጠችው ቀነ ገደብ ዲሴምበር 31 2025 መጠናቀቁ ተሰምቷል። እንግዲህ የአሜሪካ መንግስት በሱዳን ያለው የእርስ በርስ ጦርነትን ለመቋጨትና በሱዳን ሰላም ወርዶ የሲቪል አስተዳደር እንዲመጣ፣ ወታደራዊ የሆነ አገዛዝ ከሱዳን እንዲወገድ፣ ሱዳን በዲሞክራሲያዊ አካሄድ እንድትቀጥል እንዲሁም ደግሞ በአፍሪካ ቀንድ ላይ በኢትዮጵያ ጨምሮ በሌሎች ድንበር የሚጋሩ ሀገራት ላይ የተፈጠረውን የጦርነት ይፈጠራል ስጋትን ለማስቀረት የአሜሪካ መንግስት የተኩስ አቁም ስምምነት እንዲፈረም በሁለቱ ኃይሎች መካከል ቀነ ገደብ አስቀምጦ ነበር። ይህ ቀነ ገደብ እንግዲህ ተጠናቋል። የዚህ ቀነ ገደብ መጠናቀቅ ብቻ ሳይሆን የአሜሪካ መንግስት ይህ ቀነ ገደብ የማይጠናቀቅና ይህ ቀነ ገደብ የማይፈጸም ከሆነ ደግሞ ማዕቀቦችን ጭምር ሊጥል እንደሚችል በተለያዩ መንገዶች ሲገለጽ ቆይቷል። ታዲያ ከዚሁ የቀነ ገደብ መጠናቀቅ ጋር ተያይዞ የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ቶሚ ፒጎት በኤክስ ገጻቸው ላይ በለጠፉት ልጥፍ ላይ የሱዳን መሪዎች ወይም ደግሞ በሱዳን ባለው የእርስ በርስ ጦርነት የሱዳን ጦርንም ሆነ ፈጥኖ ደራሽ ኃይሉን እየመሩ የሚገኙት ሁለቱ መሪዎች የአሜሪካ መንግስት ያስቀመጠውን ቀነ ገደብ መጣሳቸውን እንዲሁም ደግሞ በሱዳን ሰላም እንዳይመጣ የተኩስ አቁም ስምምነት ላይ እንዳይደረስ ወታደራዊ እርምጃቸውን አጠናክረው መቀጠላቸውን ተከትሎ አሜሪካ እጅግ ማዘኗን ገልጸዋል። ከማዘንም በተጨማሪ ደግሞ አሜሪካ ሌሎች አደገኛ የተባሉ ማዕቀቦችን ጭምር እንደምትጠል አስቀምጠዋል። በነገራችን ላይ በሱዳን ያለው የእርስ በርስ ጦርነት መቋጨት ለሱዳን ብቻ ሳይሆን እረፍትን የሚሰጣት የሱዳንን የእርስ በርስ ግጭት በመጠቀም ጀነራል አልቡርሃንን ድጋፍ እያደረጉ ወታደራዊ ድጋፍ እየሰጡ በኢትዮጵያ ድንበር አካባቢዎች ላይ የጦርነት ስጋትን ለመፍጠር እየተንቀሳቀሱ ያሉት ግብጽና ኤርትራንም ጭምር በማስጠንቀቂያው አካል ውስጥ ያካተታቸው እንደሆነም ጭምር ነው እየተገለጸ የሚገኘው። በሱዳን ያለው የእርስ በርስ ጦርነት ላይ መሪ ተዋናይ በመሆን እስካሁን በጦርነቱ ጣልቃ እየገቡ የሚገኙት የግብጽና የኤርትራ መንግስት በሱዳን ያለውን ወታደራዊ አገዛዝ በማውረድ ለሱዳን ህዝብ በማሰብ ሲቪል አስተዳደር እንዲፈጠር ሳይሆን የሱዳንን የእርስ በርስ ግጭት ወይም ደግሞ የጀነራል አልቡርሃንን ጦር በመጠቀም በኢትዮጵያ የድንበር አካባቢዎች ላይ ስጋትን ለመፍጠር ኢትዮጵያ ላይ ለማከናወን የሚፈልጉትን የጦር ትንኮሳ ለማከናወን እና የጦር አጀንዳን ለማቀበል የሚጠቀሙበት ዘዴ እንደሆነ በተደጋጋሚ ተገልጿል። በነገራችን ላይ ለጀነራል አልቡርሃን አሁን ላይ ባለው የሱዳን የእርስ በርስ ጦርነት በመጠቀም ግብጽና ኤርትራ በኢትዮጵያ ላይ ስጋት እንደሚያሳርፉ ኢትዮጵያ አስቀድማ በመገንዘቧ ምክንያት
በሰኔ ወር ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ እና የኢትዮጵያ ደህንነት ጉዳዮች ኃላፊ የሆኑት አቶ ሬድዋን ሁሴን ፖርት ሱዳን ድረስ በመሄድ ከጀነራል አልቡርሃን ጋር ምክክር አድርገዋል። ከጀነራል አልቡርሃን ጋር ባደረጉት ምክክር ምንድን ያሉት የሱዳን የእርስ በርስ ጦርነትን በመጠቀም የጀነራል አልቡርሃንን ጦር እየደገፈ ያለው የኤርትራ መንግስት እና በኢትዮጵያ መካከል ያለው ውጥረት ተባብሶ በኢትዮጵያና በኤርትራ መካከል ወደ ጦርነት የሚገባ ከሆነ የሱዳኑ መሪ የሆኑት ጀነራል አልቡርሃን በዚህ ጦርነት ላይ ጣልቃ እንዳይገቡ ጭምር ኢትዮጵያ አስጠንቅቃለች። ኢትዮጵያ ይህንን ማስጠንቀቂያ ስትሰጥ በይፋ ያረጋገጠችው ነገር ቢኖር የኤርትራ መንግስት የሱዳን ጦርን በመደገፍ በኢትዮጵያ ላይ የተለያዩ ጥቃቶችን ለመፈጸም የሚያስችሉ እርምጃዎችን ለመውሰድ እንቅስቃሴ እያደረገ መሆኑን በይፋ ያረጋገጠ ጉዳይ እንደሆነ ጭምር ነው የተገለጸው። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ላይ ኤርትራና ግብጽ በቀጥታ እያደረጓቸው ካሉት ተሳትፎች እያደረጉት ካሉት ወታደራዊ ድጋፍ በተጨማሪ በኢትዮጵያ የሚንቀሳቀሱ የውስጥ ኃይሎችን እንደ የህወሓት ኃይል የሆነው አርሚ 7 አይነት ኃይሎችን ጭምር በሱዳን የድንበር አካባቢዎች ላይ የተለያዩ ጦር መሳሪያዎችን እያስታጠቋቸው የጦር ስልጠናዎችን እየሰጡ ልዩ ኮማንዶ ጭምር በማለት ጭምር አሁን ላይ የድሮን አምካኝ በማለት ጭምር ከፍተኛ ቁጥር ያላቸው የቲፒኤልኤፍ የጦር አካላትን በሱዳን ሲያሰለጥኑ ነበር። እነዚህ ሁሉ እንቅስቃሴዎች ታዲያ ኢትዮጵያ ላይ የጦርነትን አጀንዳ ለማራገብ እና ኢትዮጵያ ላይ ጦርነትን ለመፍጠር የሚያደርጉት ጥረት አካል እንደነበረም ሲገለጽ ቆይቷል። ለዚህ ማሳያ ነው የተባበሩት መንግስታት ድርጅት በኢትዮጵያ ላይ በሱዳን የእርስ በርስ ጦርነት አማካኝነት የጦርነት ስጋት መኖሩን ጭምር ገልጿል። ከዚህ ጋር ተያይዞ ደግሞ ጦርነት ሊፈጠር የሚችለው በሱዳን ያሉት የእርስ በርስ ተዋጊዎች ሳይሆኑ የሱዳን ጦርን እየደገፉ የሚገኙት ግብጽና ኤርትራ በኢትዮጵያ ላይ ጥቃት እንዲፈጸም ካላቸው ፍላጎት የተነሳ እንደሆነም ነው እንግዲህ ሲገለጽ የነበረው። የጀነራል አልቡርሃን ጦርን አሁን ላይ ግብጽና ኤርትራ እየደገፉት የሚገኙት በስልጣን ላይ እንዲቆይ ብቻ ሳይሆን የፈጥኖ ደራሽ ኃይሉ ከኢትዮጵያ መንግስት ጋር ግጭት ውስጥ አልገባም፣ ወይም ደግሞ የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ላይ ምንም አይነት ተቃውሞ ሲያሰማ እስካሁን አልተሰማም። እንደውም የአልጀዝራ ሚዲያን በመጠቀም የሱዳኑ ጦር መሪ ጀነራል አልቡርሃን እኮ ለፈጥኖ ደራሽ ኃይሉ ኢትዮጵያ በቤንሻንጉል ጉሙዝ ክልል መንጌ በሚባል አካባቢ ላይ ወደ 10,000 የሚጠጉ የፈጥኖ ደራሽ ኃይሉን ወታደራዊ ልምምድ እንዲያደርጉ የጦር ስልጠና እንዲያደርጉ አስገብታ የጦር ስልጠና እያደረገች ነው ያለችው። ስለዚህ ከቤንሻንጉል አቅጣጫ ላይ ወደ ሱዳን የሚሰነዘር ጥቃት ካለ ጀነራል አልቡርሃን ኢትዮጵያ ላይ ጭምር ጥቃት ሊፈጽሙ እንደሚችሉ እንደና አፍሪካን ኢንዲፔንደንትን የመሳሰሉ የተለያዩ ተቋማት ገልጸዋል። ታዲያ የሱዳን ፈጥኖ ደራሽ ኃይልን ኢትዮጵያ እያሰለጠነች ነው እየደገፈች ነው የሚሉ ሐሰተኛ ፕሮፓጋንዳዎችን በአልጀዝራ የሚዲያ ተቋም ላይ ያሰራጩት የሱዳን ጦር መሪ ግብጽ እንዲሁም ደግሞ ኤርትራ በጋራ በመሆን ሲሆን ይህን እንቅስቃሴ ተከትሎ ኢትዮጵያ በጉዳዩ ላይ ምንም አይነት ምላሽ አልሰጠችም። ኢትዮጵያ የዚህ አካልም እንዳልሆነች ጭምር ተገልጿል። ከተፈጥኖ ደራሽ ኃይሉ ጋር ተያይዛ ስሟ በተደጋጋሚ የምትነሳው የተባበሩት አረብ ኤምሬት ስትሆን የተባበሩት አረብ ኤምሬት እና ኢትዮጵያ መካከል ባለው ግንኙነት የተለያዩ ሳተላይት ምስሎች እንደሚያሳዩት መረጃ ከሆነ ወደ ኢትዮጵያ ወደ ሀረር ሜዳ የሚመጡ የካርጎ ፕሌኖች የሚያራግፏቸው የጦር መሳሪያዎችን መንበል ከተባበሩት አረብ ኤምሬት የሚነሱ የትኛውም አይነት እንቅስቃሴዎች ለሱዳን ፈጥኖ ደራሽ ኃይል ድጋፍ ኢትዮጵያ ከተባበሩት አረብ ኤምሬት ጋር እየሰራች መሆኗን የሚያሳይ ነው የሚሉ አስተያየቶች ከወደ ኤርትራ ከወደ ግብጽ እንዲሁም ደግሞ ከጀነራል አልቡርሃን ጋር እየተነሱ ይገኛሉ። ምንም እንኳን አሁን ላይ ያለው የሱዳን የእርስ በርስ ጦርነት እየተጠናከረ መጥቶ ግብጽና ኤርትራ ጀነራል አልቡርሃንን ቢደግፉም ኦቨርኦል ኢንተረስታቸው ወይም ደግሞ ዋነኛ ፍላጎታቸው ጀነራል አልቡርሃንን ማጠናከርና መደገፍ ሳይሆን ጀነራል አልቡርሃንን በመጠቀም የሱዳን የእርስ በርስ ጦርነትን አለመረጋጋትን እንደምቹ እድል በመጠቀም ኢትዮጵያ ላይ የጦር ጥቃት መፈጸም እንደሆነ ሁሉም የሚያውቀው ሁሉም የሚረዳው ጉዳይ ነው። ስለዚህ አሁን ላይ እየተጠናከረ የመጣውን የሱዳን የእርስ በርስ ጦርነትን ለመቋጨት የሚያስችሉ ሀሳቦችን ካቀረቡ ሀገራት መካከል ቀዳሚ የሆነችው አሜሪካ በእርስ በርስ ጦርነቱ ላይ ስምምነት እንዲፈረም ዲሴምበር 31 ላይ የመጨረሻ ቀነ ገደብ አስቀምጣ ነበር። ዲሴምበር 31 ደረሰ። ሁለቱም ኃይሎች ያን ስምምነት አልፈረሙም። ስለዚህ ይህን ስምምነት ስላልፈረሙ በሱዳን ላይ አደገኛ የተባለ ማዕቀብ አሜሪካ እንደምትጥል ነው የተገለጸው። ከዚሁ ጋር በተያያዘው ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በይፋ እንደገለጹት ከሆነ የሱዳኑን የእርስ በርስ ጦርነት በቀጥታ የሚሆን በተዘዋዋሪ እየደገፉ ያሉ ሀገራትና ዓለም አቀፍ ተቋማት ላይ አሜሪካ ማዕቀብ እንደምትጥል ገልጸዋል። ስለዚህ በዚህ ማዕቀብ ውስጥ ማን ይታቀፋል? ግብጽና ኤርትራ ይታቀፋሉ። ግብጽና ኤርትራ
ስትራቴጂክ የሆነ ጥቅማቸውን ለማስጠበቅ ኢትዮጵያ ላይ የተለያዩ ጦር ጥቃቶችን ለመፈጸም ኢትዮጵያን ከቀይ ባህር ለማስቀረት ኢትዮጵያ በህዳሴ ግድቡ ላይ የወሰደችውን የበላይነት ወይም ደግሞ ብልጫ ለማንኳሰስ በሚያደርጉት ጥረት ላይ የሱዳን ጦርን መጠቀም ያደርገው ሲያስታጥቁት የነበረው የጦር መሳሪያ ሲያደርጉት የነበረው ወታደራዊ ድጋፍ 5000 የሚጠጉ የኤርትራ የጦር ሰራዊቶች በሱዳን የእርስ በርስ ጦርነት ላይ የጀነራል አልቡርሃንን ጦር ደግፈው እያደረጉት ያለው ውጊያ መጨረሻ ላይ ተጠቅልሎ ሁለቱንም ሀገራት ዋጋ ሊያስከፍላቸው ማዕቀብ ሊያስጠልባቸው ነው። በዚህ ሁሉ ፕሮሰስ ውስጥ ታዲያ ኢትዮጵያ እጅግ አስገራሚ የተባሉ እድሎችን ታገኛለች። ከምታገኛቸው እድሎች መካከል በግብፅና በኤርትራ ላይ ማዕቀብ የሚጣል ከሆነ ሊጣሉ የሚችሉ ማዕቀቦች የጦር መሳሪያ ማዕቀብን ጭምር ይጨምራሉ። ስለዚህ ግብፅና ኤርትራ የጦር መሳሪያ የመታጠቅ እድላቸው ካሁን በኋላ እጅግ አነስተኛ ነው የሚሆነው። አሜሪካ ወሰነች ነው። የአሜሪካን ውሳኔ ደግሞ ሌሎች ሀያላን ሀገራት ጭምር የሱዳን የእርስ በርስ ጦርነት እንዲቋጭ ካላቸው ፍላጎት የተነሳ ያስቆሙታል ማለት ነው። ከዚህ በተጨማሪ የአሜሪካ መንግስት በሚወስደው እርምጃ ኢትዮጵያ የምታገኘው ተቀባይነት በአፍሪካ ቀንድ ላይ ብሎ በዓለም አቀፍ ደረጃ በዲፕሎማሲ ደረጃ ከፍተኛ የተባለ ተጠቃሚነትንና ተቀባይነትን እንድታገኝ ያስችላታል። ይህ ማለት እነዚህ ሁለት ሀገራት ግብፅና ኤርትራ የግጭት ፈጣሪ ወይም ደግሞ የቀውስ ፈጣሪ የሚል ስያሜን ያገኛሉ። ያ ታርጋ ይለጠፍባቸዋል። ግጭቶችን በማቀጣጠል በዓለም አቀፍ ደረጃ ደግሞ ግጭትን የሚያራግቡ ግጭትን የሚደግፉ ሀገራት የተገለሉ ናቸው። ስለዚህ ዓለም አቀፍ ተቋማት ሀያላን ሀገራት ጭምር እነሱን ያወግዟቸዋል። በእነዚህ ሁለት ሀገራት ጋር የዲፕሎማሲ ግንኙነቶቻቸውንም ላለመመስረት የሚያስችሉ ሂደቶች ይፈጠሩ። በዚህ ክፍተት ላይ ኢትዮጵያ ደግሞ የዲፕሎማሲ ግንኙነቷን ይበልጥ ታጠናክራለች። በቀጠናው ላይ ያላትን ተሰሚነት ከፍ በማድረግ ጭምር በሱዳን የእርስ በርስ ጦርነት ላይ አሁን ላይ ያደረገችው ጣልቃ ለመግባት ለኢትዮጵያ ከፍተኛ እየተባለ ጥቅምን የሚያስገኝላትና መብቷን የሚያስከብርላት ጉዳይ ይሆናል። ስለዚህ የአሜሪካ መንግስት ያስቀመጠውን ቀነ ገደብ መጠናቀቁን ተከትሎ ግብፅና ኤርትራ ከፍተኛ እየተባለ ማዕቀብ ሊጣልባቸው ከጫፍ መድረሱን የሚያሳዩ እንቅስቃሴዎች ተጀምረዋል። አሜሪካ ማዕቀቧን ትጥላለች። በሱዳን የእርስ በርስ ጦርነት ላይ እስካሁን ድረስ በሁለቱም ኃይሎች መካከል ደግሞ ድጋፍ እያደረገች ያልሆነችው ኢትዮጵያ ደግሞ በቀጠናው ላይ የምታገኛቸውን እድሎችን በማጠናከር በራሷ ቀጠና ላይ ብቻ ሳይሆን በአፍሪካ ቀንድ ላይ ሀያላን ሀገራት ጋር ያላትን ዲፕሎማሲ በማሳደግ ሀያልነቷን የምታስመሰክርበት አቅሟን የምታሳድግበትን እድል የሚሰጣት አስገራሚ አጋጣሚ በእጇ ልታገኝ እንደሆነ ጭምር ነው የተገለጸው። ስለዚህ ግብፅና ኤርትራ በጋራም ሆነ በተናጠል ከሱዳን ጋር እየፈጠሩት ያለው የሁለትዮሽ ግንኙነት ጀነራል አልቡርሃንን እያደረጉት ድጋፍ ዛሬ ላይ ዋጋ ሊያስከፍላቸው ከጫፍ መድረሱን የሚገልጹ መረጃዎች ወጥተዋል ማለት ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን በኮመንት ሴክሽን እንድታሳውቁኝ እጠይቃችኋለሁ። እስካሁን አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ መረጃዎችን አቀርብላችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠየቅኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። በቀጣይ ሌሎች መረጃዎችን ይዤላችሁ እቀርባለሁ። መልካም ጊዜ